ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ይህ ማረፊያ ሚዲያ ነው። ዓለም መካከለኛው ምስራቅን የእስልምናና የክርስትና ምድር አድርጎ ይመለከተዋል። እውነት ነው። ይህ ምድር እምነቶችን፣ ነቢያትንና ስልጣኔዎችን ወልዷል። አከራካሪው እውነታ ግን መካከለኛው ምስራቅ የመንፈሳዊ አምልኮ ስፍራ ብቻ ሳይሆን የዓለም የኢኮኖሚ የልብ ትርታ ጭምር የመሆኑ ጉዳይ ነው። የአሜሪካ ዶላር 20 ሆኖ የሚኖረው እዚህ መካከለኛው ምስራቅ ነው። የቻይና ንግድ የሚተነፍሰው፣ የሩሲያ ኩራትና ክብር የተሰቀለውም እዚሁ ቀጠና ውስጥ ነው። ምናልባት ነገ የምንጠጣው የማኪያቱ ዋጋ 40 በመቶ የሚጨምረውም በዚሁ በመካከለኛው ምስራቅ ውስብስብ የንግድ ሰንሰለት ምክንያት ነው። በጥቅሉ የአገራት ህልውና በሀያላኑ የመካከለኛው ምስራቅ ፍላጎት ላይ ወድቋል። ሚስጥሩ ግን ምንድን ነው? አሁን መካከለኛው ምስራቅ ሀያላን በማይታይ ካርታ ግዛት የዘረጉበት የቼዝ መጫወቻ ሆኗል። በቴህራን ሰማይ ላይ የሚታየው ጭስ ተራ ጦርነት አይደለም። የመሪዎች መገደል፣ የባህር ላይ መተላለፊያዎች መዘጋትና የዶላር ግዛት መነቃነቅ ጭምር ነው። ዓለም በቅርቡ አይታው የማታውቀው ትልቅ የጂኦፖለቲካ ቁማር ውስጥም ገብታለች። አዲስ አበባ ደግሞ ይህንን ሁሉ ወሬ ጆሮዋን አቁማም እየሰማች ነው። ማረፊያ ሚዲያ በዚህ ዝግጅት የዚህን የዓለማችንን ስትራቴጂካዊ ቁልፍ ስፍራ፣ አሁናዊ የትላንትና የወደፊት እውነታዎች በጥልቀት ይተነትናል። ይህንን ጥልቅ ወቅታዊ ትንታኔ በመከታተል አብረን አረፍ እንበል። መልካም ቆይታ። ባለፉት 7 ቀናት ብቻ የኢራን የማይበገረው የብረት አጥር እንደ መስተዋት ተሰባበረ። ከፍተኛው መንፈሳዊ መሪ አያቶላ አሊ ካሜኒም ተገደሉ። በቴህራን ቤተ መንግስት ውስጥ ትልቅ የስልጣን ክፍተትም ተፈጥሯል። ተተኪ ለመሰየም የተሰበሰቡት መሪዎች በፍርሃትና በሴራ ተተብትበው ሽባ ሆነዋል። አሁን በቴህራን ምድር ውስጥ ከሚሳኤልና ድሮኖች በላይ የሚፈራው የቀሩ መሪዎችን ኮቴ የሚያነፈንፉት የሞሳድና የሲአይኤ ሰላዮች ናቸው። አልጀዚራ እንደዘገበው በሳምንት ውስጥ 1045 ኢራናውያን በዚህ ጦርነት ተቀጥፈዋል። የቀድሞ የኔቶ ጠቅላይ አዛዥ ጀነራል ዊስሊ ክላርክ ሁኔታውን የኢራን ጦር አሁን ጦርነት ውስጥ ሳይሆን ኃይሉን የመነጠቅና የአመራር መዋቅሩን የመበተን ሂደት ውስጥ ነው ሲሉ ይገልጹታል። በኢራን ሚናብ ግዛት የሻጃሬ ታይቤ የልጃገረዶች ትምህርት ቤት 165 ህፃናትና መምህራን አንድ የኤፍ-35 ተዋጊ ጄት ባዘነበው የቦምብ ጥቃት ህይወታቸውን ተነጥቀዋል። ከኢራን አብዮታዊ ዘብ የባህር ኃይል ጦር ሰፈር 600 ሜትር ርቀት ላይ የነበረው ይህ ትምህርት ቤት አሁን አመድ ሆኗል። የስትራትስፎር ኢንተለጀንስ ሚስጥራዊ መረጃ የኢራን አብዮታዊ ዘበኛ ተተኪ አመራር ሙሉ ለሙሉ ሽባ ሆኗል። ከ24ቱ ከፍተኛ አዛዦች መካከል 17ቱ ተገድለዋል። በአሁኑ ሰዓት ከክፍለ ጦር በታች ምንም አይነት ወታደራዊ ትዕዛዝ መስጠትም የማይቻልበት ደረጃ ላይ ደርሷል ይላል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ደግሞ በኢስፋሃን የሚገኘው የኒውክሌር ጣቢያ ጥቃት ደርሶበታል በማለት እየጮኸ ነው። እስካሁን የጨረር ስርጭት የለም ቢባልም ስጋቱ ግን ከሰማይ የገዘፈ ነው። ኤፍ-35 አውሮፕላኖች የኢራን ቁልፍ ሰዎችን እንደ ዱር አራዊት እያደኑ ነው። የጦር አዛዦችና የጀነራል መኮንኖች መኖሪያዎችም ወደ ፍርስራሽነት ተቀይረዋል። ሂንጋው የተባለው የመረጃ ምንጭ እንደሚለው በ3 ቀናት የጦርነቱ ቆይታ ብቻ 200 ንጹሃን የኢራን ዜጎች አልቀዋል። የኢራን የአገዛዙ አእምሮም በጥምረቱ ቀዶ ጥገና ተወግዷል የሚሉ ድምጾች በዝተዋል። በአሜሪካና እስራኤል ትብብር ዱብዳ የወረደባት ኢራንን ብትሆን የአጸፋ ምላሽ ለመስጠት አላመነታችም። የካቲት 22 ቀን 2018 ዓ.ም በቤት ሼሜሽ ላይ ባዘነበችው ሚሳኤል 10 እስራኤላውያን ሲገደሉ በርካታ የቴል አቪቭ ሰማይ ጠቀስ ህንፃዎችም በፍርስራሽ ተሸፍነዋል። አሜሪካን ብትሆን የደም ዋጋ እየከፈለች ነው። የሴንትኮም ሪፖርት እንደሚያሳየው በኢራን የድሮን ጥቃት 6 አሜሪካውያን ወታደሮች ተገድለዋል። የአሜሪካ ጦር ሰፈሮችን ባስተናገዱ የባህረ ሰላጤው ሀገራትም 8 ንጹሃን ዜጎች ለህልፈት ተዳርገዋል። የጦርነቱ እሳት በሁለቱም ወገን በኩል እኩል እየለበለበ ነው። የበቀል እርምጃውም እንደ ሰደድ እሳት ተስፋፍቶ እስራኤል በቤይሩት የሚገኘውን የሂዝቦላ ዋና መስሪያ ቤት ደምስሳ 87 ሰዎችን ስትገድል የአሜሪካ ቢ52 ቦምብ ጣዮች ደግሞ በየመን የሚገኘውን የሁቲ ይዞታ ቀጥቅጠው 43 ሰዎችን ገድለዋል። የሳውዲ አረቢያ ተዋጊ ጀቶች በበኩላቸው በሶሪያ የሚገኙ የኢራን ድሮን ፋብሪካዎችን ሲደበድቡ የአሜሪካ ሰው አልባ አውሮፕላኖች በኢራቅ የካታይብ ሂዝቦላ አባላትን ረሽነዋል። ከሊባኖስ እስከ ኦማን፣ ከየመን እስከ ሶሪያ ጦርነቱ በ2000 ማይሎች ርቀት ላይ በሚገኙ
5 ሀገራት ውስጥ ክንፉን ዘርግቷል። ለመሆኑ ኢራን ተሸነፈች ወይስ የቆሰለ ነብር ሆና የመጨረሻውን የኒውክሌር ጥርሷን እየሳለች ነው? እስካሁን ከሰማይ የቶማሃውክ ሚሳኤሎች መዝነባቸውን ቀጥለዋል። በርካታ መሰረተ ልማቶችም ወደ አመድነት እየተቀየሩ ነው። የትዕዛዝ መዋቅሩ ሙሉ በሙሉ ተደምስሷልም እየተባለ ነው። እነዚህ 7 ቀናት ለ10 ዓመታት የተገነባውን ኃይል ራስ ቆርጠውታል ቢባልም መሬት ላይ ያሉ እውነታዎች ግን አሳማኝ አይደሉም። የጦርነቱ መስፋፋትና ውድመት በዚህ ሁኔታ የሚቀጥል መሆኑ ግልጽ ነው። አሸናፊውም ተሸናፊውም ዋጋ መክፈሉም እንደዚሁ ይቀጥላል። እኛ ግን ለጥቂት ሰኮንዶች ቆም እንበልና አንድ መሰረታዊ ጥያቄ እንጠይቅ። ለመሆኑ በመካከለኛው ምስራቅ ይሄ ሁሉ ደም ለምን ይፈሳል? መካከለኛው ምስራቅ የሚባለው ቀጠናስ ለዓለማችን ምንድን ነው? የሃይማኖቶች መገኛ መሆኑ ብቻ ነው ለዚህ ሁሉ ጥፋት ምክንያት የሆነው ወይስ ሌላ የተለየ ነገር አለ? ለእነዚህ ጥያቄዎች መልስ ፍለጋ መጋረጃውን የበለጠ እየገላለጥን ወደ እውነተኛው ስትራቴጂካዊ ሚስጥር አሁን እንግባም። ታዋቂው የብሔራዊ ደህንነት አማካሪ ዝቢግኒው ብርዚንስኪ በአንድ ወቅት የመካከለኛው ምስራቅን 3 ወሳኝ የባህር ላይ ማነቂያዎች በእጁ ያስገባ ሰው ወይም ቡድን የመላው አውሮፓ፣ እስያን የንግድና የህይወት መስመር የመቆጣጠር አቅም ይኖረዋል። በተለይም የሆርሙዝ ሰርጥ ማለት ለዓለም ነዳጅ እንደ መቆጣጠሪያ ቧንቧ ነው ብለው ነበር። ይህ የሆነበት ምክንያት የመካከለኛው ምስራቅ ቀጠና ተራ አሸዋ ወይም በረሃ ሳይሆን የዓለም የኢኮኖሚ ሞተርና የማይታይ የኃይል ማዕከል በመሆኑ ነው። ዓለምን የሚገዙ 2 ሰማያዊ የደም ስሮችም እዚህ አሉ። 25 በመቶ የዓለም ነዳጅ ወይም በቀን 21 ሚሊዮን በርሜል ነዳጅ የሚያልፍበት የሆርሙዝ መተላለፊያና $9 ትሪሊዮን ዋጋ ያለው 12 በመቶ የዓለማችን ንግድ የሚስተናገድበት የስዊዝ ቦይ። እነዚህ 2 መስመሮች የውሃ መስመሮች ሳይሆኑ የዓለም የኢኮኖሚ የጉረሮ የደም ስር ናቸው። የአሜሪካ የባህር ኃይል ጦር ኮሌጅ የካቲት 2026 ያወጣው ሚስጥራዊ መረጃ ኢራን በሆርሙዝ 5000 የባህር ላይ ፈንጂዎችን ማዘጋጀቷንና የሆርሙዝ መዘጋትም ከ3 እስከ 6 ወራት ሊቆይ እንደሚችልም ያስጠነቅቃል። ይህም በዓለም የኢኮኖሚ ላይ $2.5 ትሪሊዮን ኪሳራ ያደርሳል። ሆርሙዝ ቢዘጋ ምናልባት በጥቂት ቀናት ውስጥ አዲስ አበባ ላይ የነዳጅ ሽታም ሊናፍቅ ይችላል። በአውሮፓ የነዳጅ ዋጋ $8 በሊትር ሊሆን ይችላል። በአፍሪካ ፋብሪካዎች ይቆማሉ። የዕለት ምግባችን የሆነው ቲማቲም ዋጋም በእጥፍ ሊያድግ ይችላል። በዓመት የ$9 ትሪሊዮን ንግድ የሚተላለፍበት የስዊዝ ቦይ ቢዘጋ ደግሞ የአይፎን ስልክ ዋጋ ከ30 በመቶ በላይ ይጨምራል። የቤት ኪራይ ደሞዝን በልጦ ምግብ በልቶ ማደርም ቅንጦት ሊሆን ይችላል። ታዋቂው የፈረንሳይ መሪ ናፖሊዮን ቦናፓርት የሀገራት ጂኦግራፊያዊ አቀማመጥ እጣ ፋንታቸው ነው ያሉትም ለዚህ ነው። አሜሪካ በዚህ በረሃ ውስጥ ደም የምታፈሰው ስለ ዲሞክራሲ፣ ስለ ሰብአዊ መብት ወይም ለሰዎች ዝና ብላ ነው ብሎ ማሰብ የ21ኛው ክፍለ ዘመን ሞኝነት ነው። የእሷ ቁልፍ ሚስጥር የፔትሮ ዶላር ህልውና ነው። ለዚህም ታዋቂው የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ሄንሪ ኪሲንጀር ነዳጅን ተቆጣጠር፣ ሀገራትን ትቆጣጠራለህ፣ ገንዘብን ተቆጣጠር፣ ዓለምን ትቆጣጠራለህ ያሉበትን ምክንያት ማስታወሱ በቂ ነው። እንደ አውሮፓውያን አቆጣጠር በ1974 ዓመተ ምህረት አሜሪካ ከሳውዲ አረቢያ ጋር ያደረገችው ሚስጥራዊ ስምምነትም የዚሁ ቁማር መጀመሪያ ነበር። ሳውዲ ነዳጇን በዶላር ብቻ ለመሸጥ ተስማማች። አሜሪካ ደግሞ ለሳውዲ ቤተ መንግስት የጦር መሳሪያና የደህንነት ጥበቃ ለመስጠት ቃል ገባች። ከዚያን ቀን ጀምሮ ዶላር የዓለም የደም ስር ሆነ። የአሜሪካ ሀያልነት የሚመነጨው ከጦር መሳሪያ ማምረቻዎቿ ሳይሆን ከዚህ በረሃ ውስጥ ነው። ዓለም ነዳጅ ለመግዛት ዶላር ያስፈልገዋል። ዶላር ለማግኘት ደግሞ ሁሉም ሀገር ምርቱን ለአሜሪካ መሸጥ ወይም ከአሜሪካ ባንክ መበደር አለበት። ይህ ማለት አሜሪካ ያለምንም ድካም የዓለምን ሀብት በወረቀት ማተሚያ ማሽን ትገዛለች ማለት ነው። ይህንን የዶላር ሰንሰለት ለመበጠስ የሞከሩ ሁሉ መጨረሻቸው ምን እንደሆነ ዓለም በብዙ ታዝቧል። በቅርቡ እንኳን የቬንዙዌላው መሪ ኒኮላስ ማዱሮ ነዳጅን በዶላር ፋንታ ፔትሮ በተባለ ዲጂታል ገንዘብ ለመሸጥና ከአሜሪካ ቁጥጥር ለመውጣት ሲሞክር አሜሪካ በታሪክ ታይቶ በማይታወቅ ሁኔታ ከገባበት ገብታ አድና እስር ቤት ወርውረዋለች። የሊቢያው መሪ ሙአመር ጋዳፊ የራሱን የወርቅ ገንዘብ አውጥቶ ነዳጅ በወርቅ ልሽጥ ሲል ደመከልብ ሆኗል። የፓናማው መሪ ማኑኤል ኖሪጋ የአሜሪካን የንግድ ማነቂያ በነካ ጊዜም በካቴና ታስሮ ወደ አሜሪካ ተወስዷል። ዛሬ ደግሞ ተራው የኢራን ነው። ኢራን በአሁኑ ሰዓት እየገጠማት ያለው ፈተና ከመሬት በላይ ካለው ሚሳኤል ይልቅ
በኪሷ ውስጥ ያለው የገንዘብና የንግድ ሰንሰለት መበጠስ ነው። አሜሪካ በማዱሮ ላይ እንዳደረገችው ሁሉ በኢራን ላይ የከረረ የኢኮኖሚ ማነቆም ዘርግታለች። የኢራን ባንኮች ከዓለም አቀፉ የክፍያ መዋቅር ተለይተዋል። ይህ ማለት ኢራን ነዳጇን ሸጣ ገንዘቧን ወደ ሀገር ማስገባት አትችልም። መድኃኒትና ምግብ መግዛትም የሰማይ ያክል ርቋታል ማለት ነው። ባለፈው አንድ ዓመት በኢራን ጎዳናዎች ላይ የታየው የተቃውሞ ሰልፍ ምንጩ የኢራን ገንዘብ አቅም ማጣትና ኑሮ ውድነትም ነው። አሁን ደግሞ እስራኤልን ከፊት አስቀድማ ፊት ለፊት ጦርነት ገጥማታለች። ይህ እውነታ ኢራንን ከውስጥም ከውጭም የሚለበልባት ዋነኛ ምክንያት የዶላር ህልውና ጦርነት እንደሆነም በቂ ማስረጃ ነው። ሂሳቡም በጣም ቀላል ነው። የሳውዲ ነዳጅ በሙሉ በዶላር ይሸጣል። የኢራንም ነዳጅ በዶላር ነበር። ዶላር ማለት ተራ ወረቀት ሳይሆን ወታደራዊ ግዛት ነው ማለት ነው። መካከለኛው ምስራቅን ማጣት ማለት ደግሞ ለአሜሪካ የመጠባበቂያ ገንዘብ ወይም ሪዘርቭ ከረንሲ አይኗ እያየ ማቃጠል ማለት ነው። የኔትፍሊክስ፣ አማዞንና የቴክኖሎጂ ውጤቶችም በዚሁ በፔትሮ ዶላር እየተደጎሙ ናቸው። አሁን ላይ የአሜሪካ ዕዳ 36 ትሪሊዮን ዶላር ደርሷል። ይህን ግዙፍ ዕዳ ተሸክማ እንድትቆም ያደረጋት የመካከለኛው ምስራቅ ነዳጅ ለዶላር የሚሰጠው ዋጋ ነው። ዛሬ ግን እውነታው እየተቀየረ ይመስላል። ቻይና በዩዋን፣ ሩሲያ ደግሞ በሩብል ነዳጅ መግዛት ጀምረዋል። ኢራንም ይህንን የዶላር ግንብ ለማፍረስ የፊት ረድፍ ላይ ቆማለች። አሜሪካ ኢራንን የምትመታው ዶላር እንዳይሞት በማሰብ ነው። ዶላር ከሞተ አሜሪካ ትሞታለች። ቴህራን ስትደማ ደግሞ የብዙዎቻችን የቴሌቪዥን ስክሪን የሚበራው ዶላር የዓለም ንጉሥ ሆኖ እንዲቀጥል በሚደረግ ደም አፋሳሽ ስምምነት ነው። እናም እውነተኛውና ቀዝቃዛው የዓለም ቁማር ይሄን ይመስላል። አሜሪካ በኢራን በረሃ ላይ ስትቆም ከኢራን በስተጀርባ ሁለት ግዙፍ ኃይሎች በጥንቃቄ ያደባሉ። ድራጎኗ ቻይና እና ድቧም ሩሲያ። ለቤጂንግ መካከለኛው ምስራቅ የነዳጅ ማደያ ብቻ ሳይሆን የአዲሱ ቤልት ኤንድ ሮድ ኢኒሼቲቭ ማዕከል ነው። ቻይና 90 በመቶ ነዳጇን የምታገኘውም ከዚሁ ቀጠና ነው። ከቻይና የውጭ ጉዳይ ሚኒስቴር የወጣ አንድ ሰነድ እንደሚያሳየው የመካከለኛው ምስራቅ መረጋጋት ለቻይና ብሔራዊ ደህንነት ቀጥተኛ ዋስትና ነው። በዚህ ምክንያት ቻይና ማንኛውም ኃይል ቀጠናውን በብቸኝነት እንዲቆጣጠር አትፈቅድም። ይህ ማለት አሜሪካ ኢራንን ስትመታ ቻይና የገዛ ራሷን የኢኮኖሚ ደም ስር እንደተቆረጠባት አድርጋ ነው የምታየው። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም መካከለኛው ምስራቅን የሚያዩት እንደ ሁለተኛ ግንባር ነው። በሶሪያ ያለው የሩሲያ የባህር ኃይል ጦር ሰፈር የሜዲትራኒያንን ባህር ለመቆጣጠር ቁልፍ አቅም ነው። ታዋቂው የሩሲያ ስትራቴጂስት አሌክሳንደር ዱጊን እንደሚሉት ሩሲያ በመካከለኛው ምስራቅ የምታደርገው እንቅስቃሴ የአሜሪካን የብቸኛ የበላይነት ዓለም ለመስበር ነው። ሩሲያ ለኢራን የደህንነት መረጃና የሚሳኤል ቴክኖሎጂም የምትሰጠው ለኢራን ፍቅር ሳይሆን አሜሪካ እዚህ ቀጠና ላይ በጦርነት ተጠምዳ እንድትዝልና ዩክሬን ላይ ያላት ትኩረትም እንዲቀንስላት ነው። በዚህ ቁማር መሰረት ቻይና ገንዘብና ቴክኖሎጂ ለኢራን ትሰጣለች። ሩሲያም የጦር መሳሪያና የስለላ መረጃዎችን ለኢራን ታቀብላለች። አሜሪካ በኢራን ምድር ቦምብ ስታዘንብ፣ እነዚህ ሁለት ኃይሎች ደግሞ የአሜሪካን የዶላር የበላይነት ለመቅበር ጉድጓድ እየቆፈሩ ነው። የሃይማኖት ጦርነት ሳይሆን የአዲሱ ዓለም ስርዓት ማዋላጃ ምጥ ነው የሚባለውም በዚህ ምክንያት ነው። በቴህራን የሚነደው እሳት በዋሽንግተን በቤጂንግና በሞስኮ መካከል የሚደረግ የህልውና ትግል ጭስ ነው። ቻይናና ሩሲያ ኢራን እንድትወድቅ በፍጹም አይፈልጉም። ምክንያቱም የኢራን ውድቀት ማለት አሜሪካ መላውን የመካከለኛው ምስራቅ ነዳጅ በብቸኝነት ትቆጣጠራለች ማለት ነው። ይህ ደግሞ ለቻይና ኢንዱስትሪዎችና ለሩሲያ የጂኦፖለቲካ ክብር ሞት ነው። እናም ጦርነቱ በኢራን ሰማይ ላይ ቢሆንም ተፋላሚዎቹ ግን የዓለምን ካርታ ለመቀየር የሚጋደሉ ግዙፍ አውሬዎች ናቸው። አሁን ጉዳዩን ወደ አገራችን እንመልሰው። ለመሆኑ ቴህራን ብትቃጠል፣ ሆርሙዝ ቢዘጋ፣ 6000 ማይል የምትረቀው አዲስ አበባ ለምን ትደነግጣለች የሚል ሰው አይጠፋም። መልሱ መካከለኛው ምስራቅ የዓለም ኢኮኖሚን የተሸከመ አንድ ትልቅ መንደር ስለሆነ ነው የሚል ነው። ኢትዮጵያ በየዓመቱ ለነዳጅ ግዢ በቢሊዮን የሚቆጠሩ ዶላሮችን ታወጣለች። በመካከለኛው ምስራቅ የሚነሳ ትንሽ ብልጭታ እዚህ አዲስ አበባ ላይ የዳቦ ዋጋ እንዲጨምር፣ የትራንስፖርት ታሪፍ እንዲንርና የኑሮ ውድነትም ጣሪያ እንዲነካም ሊያደርግ ይችላል። እኛ የጦርነቱ ተካፋዮች ባንሆንም የውጤቱ ግን ሰለባዎች ነን። አሁን ሀያላኑ በዶላርና በነዳጅ የሰው ልጅን ጉረሮ ሲያንቁ ዓለም ወደ አዲስ ዋልታም እየተገፋች ነው። ብሪክስና መሰል ስብስቦች የዶላርን የበላይነት ለመስበር የሚጥሩትም ለዚህ ነው። ኢትዮጵያም እንደ ሀገር፣ አፍሪካ ደግሞ እንደ አህጉር ከዚህ የዶላር ሰንሰለት የሚወጡበትን ስትራቴጂ መንደፍም ይኖርባቸዋል። የኢነርጂ አማራጮችን ማስፋፋትና በራስ አቅም ላይ መተማመን
አሁን ከመቼውም በላይ የህልውና ጉዳይ ሆኗል። በጥቅሉ ከአንድ ሳምንት በላይ ያስቆጠረው የመካከለኛው ምስራቅ ጦርነት በኢራንና በእስራኤል መካከል ብቻ የሚደረግ ተራ ግጭት አይደለም። ይህ የጂኦግራፊ እርግማን፣ የነዳጅ ፖለቲካና የዶላር ኢምፓየር ህልውናን ለማስቀጠል የሚደረግ የመጨረሻ ትግል ነው። ሀያላኑ በዓለም የንግድ ማነቂያዎችና በገንዘብ የበላይነት ላይ የሚያደርጉት ይህ ስልታዊ ቁማር የእያንዳንዳችንን የዕለት ተዕለት ኑሮ የሚወስን ትልቅ ሚስጥር በውስጡ ይዟል። የሆርሙዝ ስፋት 21 ማይል ብቻ ነው፣ ግን ከ100 በላይ ነዳጅ ጫኝ መርከቦች እሱ ላይ ተሰልፈዋል። ስዊዝ ቦይ አንድ መስመር ብቻ ቢሆንም አንድ አደጋ ተፈጠረ ማለት የዓለም ልብ ቆመ ማለት ነው። ሺአ፣ ሱኒ፣ እስልምና ወይም ክርስትና የተባሉት የሃይማኖት ጉዳዮች ግን የነዚህ የእውነተኛ ጦርነት የጭስ መጋረጃዎች ናቸው። ሀያላኑ በሃይማኖት ስም ጦርነት እየለኮሱ በአሸዋው ላይ የቧንቧ መስመር ግዛታቸውን ይገነባሉ ማለት ነው። ሁለቱ ሰማያዊ መስመሮች ግን የዓለም የህይወት መስመር ማነቂያ ናቸው። የዕለት እንጀራችን በሆርሙዝ መተላለፊያ ታንቋል። የፋብሪካ መብራቶች በስዊዝ ቦይ ላይ ቀይ መብራት እያበሩ ነው። ይህ የመካከለኛው ምስራቅ ምድር የማይታይ የዓለማችን ንጉሥ ነው። የምንበላውን ምግብ፣ የምንለብሰውን ልብስና የምንነዳውን መኪና ሁሉ እሱ ይገዛል። ዓለማችን ከፊት ለፊት ያሉ መጋረጃዎችን ገላልጠው ሲመለከቷትም ብዙ ውጥንቅጦችን ይዛለች። ከዜናዎች በስተጀርባ ያሉ እውነተኛ ሚስጥሮችን መረዳት ደግሞ ለዛሬ ወሳኝ ጥንቃቄ፣ ለነገ ደግሞ መሰረታዊ አቅጣጫ ነው። በዚህ ጥልቅ ወቅታዊ ትንታኔ አብረን አረፍ ስላልን ደስ ብሎናል። እስከ መጨረሻው አብራችሁን ስለቆያችሁም ከልብ እናመሰግናለን። አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ጤና ይስጥልን።